ጨረቃዋ በጣም ከምትወደው ከውድ ወንድሟ ከሞባ ጋር መታለች ማለት ነው። ኧረ ተዋት፣ ኧረ ትብላበት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ጨረቃዋ እንግዲህ በጣም ከምትወደው ወንድሟ ከሙባ ጋር ተከስታለች ማለት እና ካፌ ላይ ገብተው እንደምታያቸው በደርዘን ነው ያቀረቡት። በደርዘን በርገሩ በደርዘን ነው እንግዲህ ግን በቃ ሙባዬ ሊያስበላት አልቻለም። በጣም ነው የሚጓደዱት። በነገራችን ላይ ኢንስታግራም ላይም ቲክቶክ ላይ ማያቸዋለሁ። ሪሌሽናቸው በጣም እንትን ያለ ነው እና ስታጎርሰው መንጥቆ ይበላል። እሱ ላጉርስሽ ይልና ደግሞ አያጎርሳትም። መጨረሻ ላይ እንግዲህ ትግል ገጠሙ እንደምታያቸው ቪዲዮ ላይ። በነገራችን ላይ ቪዲዮን ታዩታላችሁ እና በጣም ነው ሳቂ የመጣው ማለት ነው። ምክንያቱም ትግል ገጠሙ። ለአንዲት ችብስ ብለው ለድንቹ አምቢ ስላት ትግል ገጥመዋል። ምክንያቱም ካፋ እያደረሰ እየመለሰለባት ስለነበረ ማለት ነው። እንደዚህ አይነት ነገር ብዙ ጊዜ አለ። በነገራችን ላይ ያጎርሳችሁ ይልና መልሰው ራሳቸው መጉረስ እና በጣም ዘፈታ እያሉ ነበረ። በጣም እየሳቀች ነበር። መጨረሻ ላይ ግን በቃ ሰለቻት። ሊያጎርሳት ይልና ይመልስባታል። ሊያጎርሳት ይልና መልሳት ይመልስባታል። እና መጨረሻ ላይ አኮረፈች። ያው አጉርሷታል ማለት ነው። ለማንኛውም ይመቻቸው። ትናንትና ያው ከብሩኬ ጋር እንግዲህ ወደ አዲስ አበባ ልንሄድ ነው ብለዋል። ቡታጅራ ነበር እስካሁን የቆዩት። በጣም ደስ ይላል። ከቤተሰብ ጋር ሰርግን ፕሮግራም በዓልንም አስመልክተው እስካሁን የነበሩት ቡታጅራ ነው እና ወደ አዲስ አበባ ልንመለስ ነው እንግዲህ አዲስ አበባ እንገናኝ ብለዋል ማለት ነው። በጣም ደስ የሚል ቪዲዮ ነበር ከአማቷ ጋራ ደስ የሚል ላይፍ ነበራቸው ትናንትና ማለት ነው። እና ይሁን እንደውም ከቲክቶክ ከለቀቁት ቪዲዮ በጣም አንጀቴን የበላች ይህ ሰው ግን ፏ ብትን ብለው በአንድ አይነት ልብስ ትናንትና እንግዲህ ለመጨረሻ ጊዜ ብሩኬ እናቱን ይዞ ፏ ብትን ዘና እያሉ ነበር። እንግዲህ ወደ አዲስ አበባ ይሄዳሉ ማለት ነው። ከአዲስ አበባ ከገቡ በኋላ ነው እንግዲህ ስራ የሚሰሩት። ያው ስላችሁ ያን ያህል እንትን ያለ አይደለም፣ ግን ከቤተሰብ ጋር ያለው ቡታጅራ ያለን የመጨረሻ ቀን ብለው ተናግረዋል ማለት ነው። ለማንኛውም ቡታጅራም ሁኑ አዲስ አበባም ሁኑ ዋናው እናንተ ከኢትዮጵያ አትጥፉ። ኑተላው ነው የሚባለው ቤተሰቦች። ለማንኛውም እንግዲህ ሰሞኑን ግብዣ በግብዣ ሆኗል። ያው በዓልም ስለተፈታ በቃ ገብታችሁ የፈለጋችሁትን በነፃነት ገብታችሁ አዛችሁ ትበላላችሁና ለማንኛውም ደስ ይላል እና ሙባዬ ማለት ነው ትብላበት። ጨረቃዋ እንግዲህ ወፍር ያለው እያለች ነው። በነገራችን ላይ ቡታጅራ የነበረው ላይፍ ከሁለት ቤተሰብ ጋር ከሁለት እናት አባት ቤት እየበላው ያለ ጭንቀት በደስታ ነበር የምኖረው። ስለዚህ ወፍር ያለው አዲስ አበባ ሂጄ ከከሳው ተመልሼ እመጣለሁ እያለች እንዴ እየተጋበሽ ጨረቃዋ ባትወፍሪ ነበር የሚገርመኝ። ባትወፍሪ ማለት ነው።